ወዴት ነው የምትሄጂው? ተረጋጊ እንዴ! ምን እየሆንሽ ነው? እጅን እያሳመምሽ ነው። ልቀቂ። እኔማ እቅዴ እንደዛ ነበር። እንደነካ የሩትን ጓደኛ ታውቃታለህ እንዴ? ስለሱ እኮ አንቺ የሚመለከትሽ ጉዳይ የለም። ሰላም ነህ? በደምብ ታዋቂው ሪች። ሁኔታውን ስትይው እኮ በቃ ነቃት ነው የሚለው። እኔ እሱ መቼ አሳሰበኝ? እንደዚህ መሆንሽ ለአንቺም ለልጁም አደጋ ነው። ብትንትናቸውን ነው ማወጣው። አንድ ሰው ላይ አንቺ የዛሬው የምስራችን ለሁላችንም ነው። አንቺ ነበርሽ ለአቤል ነገርሽው። ፍቅር ደካማ ያደርጋል። እንዴት እንደዚህ አይነት ውሳኔ ትወስኛለሽ? እሺ ምን ላድርግ? ጨነቀኝ እኮ ዮናስን ተገላገልኩ ስል ጭራሽ የመጣብኝ። እኔ እኮ ጆኒ ለአቤል እንዲነግረው ያደረኩት ምናልባት አንቺ መጥቶ ካባበለሽ እንጂ እንዲፈጠር አልነበረ። አንቺ ነበርሽ ለአቤል ነገርሽው። ታዲያ እኔ ካልነገርኩት ማን ሊነግረው ይችላል? በጣም ተበሳጭቼ ስለነበር አላሰብኩትም። ብሌን ምን ማለትሽ ነው? ላንቺ ጥሩ ለታየዋለልሽን ሰው በዛ ላይ ደግሞ ለቲና አባት የሆነን ሰው እንዴት ነው ከህይወትሽ በቀላሉ ልታስወጪው? እሺ ምን ማድረግ እችላለሁ? ሴቶቹም እንኳን ያስቀምጣሉ። አላውቅም፣ ብቻ ተረጋግተሽ አስቢበት። አይ ተይው፣ ለእኔም ለሱም እንደዚህ መሆኑ ይሻላል። ተይ እንጂ ብሌን፣ እንደዚህ አይባልም። እንደውም በብሌን አይፈረድም። ሩት ራሱ እኮ ሴጣን እየሆነች ነው። ሰው እንዴት ለሰው አያስብም? እንደውም ብዙ ታግዛለች። አሁን ቆይ አንተ ምን ልታደርግ ነው? እኔ እንጃጆ ጨንቆኛል። ብሌን እኮ ትላንት ብታያት እንዴት እንደምታሳዝን። ኧረ ታሳዝናለች። ጀመረ ደግሞ በዚህ ሰዓት እንደዚህ ይቀለዳል? ባክሱን ተወና አሁን ሩትን ስጠይቃት ምን አለች? ሁኔታዋን ስትይው እኮ በቃ ነቃት ነው የሚለው። ጭራሽ ሽማግሌ መላኮን አስታወሰች። ወይኔ ለካ ሽምግልና ነው ትላንትና ነበር። እርስት አድርጌዋለሁ። ባክን የራሱ ረስቼው ነበር። እኔ የምለው ሩትን እንደማትወዳት ተደጋጋሚ ጊዜ ያልነገርካትም እንዴ? ቆይ ለምንድን ነው በሰርጉ ተስፋ ያልቆረጠችው? የኔስ ጥያቄ። እኔም እኮ ግራ የገባኝ እሱ ነው። ይሄ ደፋር ቆይ ደግሞ ሲጠይቅሽ አያፍርም እንዴ? አይገርምሽም? እኔ ራሱ እኮ በጣም የገረመኝ እሱ ነው። ቆይ አንቺ ምን አልሽ? እኔማ ያንቺ ጓደኛ ሽምግልናው እንደተላከና እኔም ደግሞ ሚስት ለመሆን ዝግጁ እንደሆንኩ አበሰርኩልሻ። ጀግና እኮ ነሽ የኔ ጓደኛ። ቆይ ከብሌን ጋር ሲታረቅ ይመስልሻል? ሰላሜ፣ አሁን እሱን ማወቅ ነው ያቃተኝ። ግን ዛሬ ባላቅም የሆነ ቀን ማወቅ አይቀርም። ካስፈለገም ደግሞ ድጋሚ እንድላታለን። ቀላል መጃን ነው የምትሰጣት። ብትፈራም ነው የሚሻለው። ማርቴ እንዴት ነሽ? እንዴት ነህ አቤላ? እንዴት ነህ? አለሁልሽ። ቡና ልቅዳለህ? እሺ። ብሌን የለችም እንዴ? ብሌን የቷ ትምህርት ቤት ሄዳለች። ቲናዬ ምን ሆነች? ደህና አይደለችም እንዴ? አይ ደህና ናት። ኧረ የፈተና ወረቀቷን ልትቀበልላት ሄዳ ነው። እንደዛ ከሆነ ጥሩ ነው። እኔ የምልሽ አሁን ብሌን ግን እንዴት ናት? ደህና ትሆናለች። ያው ነገሮች ትንሽ ስለተደራረቡባት ነው። ለነገሩ እኔም ጣጣንኩባት። አቤላ እንደሱ አትበል። አንተም እኮ ከብዙ ነገሮች ጠብቀሃታል። ያው ሩት መጥፎ ሰው ስለሆነች ነው። እሱማ ልክ ነሽ። ብሌን ግን በጣም ታሳዝናለች። ልክ ነው፣ ታሳዝናለች። እኔ ልልሽ የፈለጉት ብዙ ፈተና በዛባት ልልሽ ፈልጌ ነው። አይ ተረድቻለሁ። ማብራራት አይጠበቅብም። ትቆያለች እንዴ? ልጠብቃታ? እዚህ እንኳን መጠበቁ ጥሩ ሀሳብ አይመስለኝም። ግን ያው ራሷ ስትረጋጋ ታወራታለህ። እንደዛ ይሻላል። እሱን አላሰብኩትም ነበር። እውነትሽን ነው። ብትረጋጋ ጥሩ ነው። እኔ የምልህ የሩትን ጓደኛ ታውቃታለህ እንዴ? ሰላም ነው? አዎ። የት ነው ሰፈሯ? አለሽ ማርትዬ? አለሁ ሪች። እንዴት ነሽ? አለሽ ግን አንቺ? አለሁልሽ። ትንሽ እኮ ስራ በዝቶብኝ። ቆይ ዛሬ ብሌን የለችም እንዴ? አዎ ትመጣለች። የቲና ትምህርት ቤት ሄዳ ነው። እኔ የምልሽ የዮናስ ጉዳይ እንዴት ሆነ? ባክሽ ሲመረው ተመልሶ ይመጣል። የት ሄዳል ብለሽ ነው? ሰላም ነህ? ሰላም። በደምብ ታዋቂው ሪች አቤል ይባላል። የብሌን ጓደኛ ነው። ጓደኛ ማለት? አዎ ጓደኛ። በቃ ማርቴ ብሌንን ተንከባከቢልኝ። ችግር ካለ ደግሞ ደውይልኝ። እሺ አቤላ፣ ብሌንን እንዳንተው እንከባከብልሃለሁ። እሺ አንቺ ደግሞ ምን ፈልገሽ ነው የመጣሽ? ምን አስቸኮለሽ? ትደርሽበት የለ? ቆይ ሰፈር የማናሴቶሽ? በአሁን ሰዓት ሰፈር ለማወቅ በጣም ቀላል ነገር ነው። አረ እንግዲህ ሰፈራችንን በደንብ ጠብቂው። እሺ ወዴት ነው የምትሄጂው? ተረጋጊ እንዴ! ምን እየሆንሽ ነው? እጅን እያሳመምሽ ነው። ልቀቂ። ምን እየሆንክ ይመስልሻል? እያመመኝ እኮ ነው። ያማል አይደል? እሺ ልቀቂኝና እናውራ። ጥሩ።
ቆይ ምንድነው የፈለግሽው? አንቺ የዛች የሩት ጓደኛ ነሽ አይደለ? እና ምን ይሁን? አንቺ ማን ስለሆንሽ ነው ጓደኛ የምታስለቅሻት? ቆሻ ምን ይፈጠር ነው የምትይው? ከዚህ በኋላ አይደለም እሷ አጠገብ ያለንበት ቦታ ድርሽ እላለሁ ብቲ። ለምሳሌ ደግሞ ለዛች ለጓደኛሽ ምን ንገሪያት፣ ልጇን በሰላም ታሳድግ። እሺ እማሽኛ መድገም አይጠበቅም። ሄድሽ እንጂ ልክሽን ነበር ማሳይሽ። ወይኔ ሰላም ምን አንቺ ነው ማለት እንደዚህ ያደረገሽ? ባክሽ ተይኝ። ምን ተውሻለሁ? የሆንሽውን አትናገሪም እንዴ? ያቺ እብድ ናታ። ማናት ደግሞ እሷ? ያቺ ናታ፣ ያቺ የብሌን ጓደኛ። ማን ነበር የሚሏት ስሟን? እሺ ማርታ ነች ምናምን። ምን? እሷ ናት እንደዚህ ያደረገችሽ? ቆይ ለምን? ለምን? በአንቺ ጦስና ለአንቺ ብዬ እኮ ነው እንደዚህ ሆንኩት። ወይ ሰላምዬ፣ በጣም ይቅርታ፣ በእኔ ምክንያት ነው ይሄ ሁሉ ነገር። ቆይ ግን አንቺ ለምን ዝም አልሻት? ለምን አንቺ ባለፈው ለታ ልትመታሽ ስትል ዝም አልሻት? ይቅርታ ሰላምዬ፣ እኔ አንቺን ለማናደድ ፈልጌ አይደለም፣ ግን እመኚኝ አለቃትም ሰራላታለሁ። በአሁኑ ግን እኔ የለሁበት። ግድ የለም ሰላምዬ፣ ሁሉንም ነገር ለእኔ ተይው እሺ? ቆይ ምን ልታደርጊ ነው? ምን እንደማደርግ እኔ በደንብ አውቃለሁ። በቃ አንቺ ስለራስሽ ብቻ አስቢ። ብታዩልኝ ምን እንዳስመሰልኳት እኮ። ቆይ አንቺ ልጅ ግን እብድ ነሽ እንዴ? እንዴት እንደዚህ ታደርጊያለሽ? እና እሷ ማን ስለሆነች ነው አንቺ የምታስለቅስሽ? ሲጀመር ሀሳቤ ያቺን ሩት ነበረ፣ ግን እሷ እርጉዝ ነኝ ምናምን እያለች ሰበብ እንዳትሆንብኝ ብዬ እሷን ትቻታለሁ። ግን ቢሆንም መልዕክት ልኬባታለሁ። ትንሽም ቢሆን እኮ ደስ ብሎኛል። ግን አንቺ ማታብዣ፣ በእኔ ምክንያት እኮ ሰዎቹን ጨረሻቸው። ጨርሳቸው። አንቺ እኮ ዝም ስለምታያቸው። እኔ የምለው ለምንድን ነው ያችን ወፈፌ ረፊ ማትላት? ምንድን ነው የምታወሪው? ጭራሽ ዛሬ ሰላምን ጓደኛዋን አስልካ ነው ያስደበደበቻት፣ ለዚያውም ደግሞ በጠራራ ፀሐይ። ታዲያ ምን አለበት? እናንተስ ብትሆኑ በጠራራ ፀሐይ አይደል ለቤቱ ሄዳችሁ ምስቅልቁልን ያወጣችሁባት? አቤል፣ አንተ እኮ መቆም ያለብህ ከኔ ጎን ነው አይደል እንዴ? ማን ስለሆንሽ ነው ከአንቺ ጎን የምቆመው? እኔማ ሚስት ስለሆንኩ ነው ከጎን የምትቆመው። ትሽ ሚስት የሚባለው ቃል ለአንቺ ተገቢ አይደለም። በዚህ ርካሽ አፍሽ አታርክሽው። ምንድን ነው ያልከው? አቤልዬ፣ በጣም ይቅርታ፣ የእውነት በጣም ይቅርታ። በጭራሽ አስቤው አይደለም ያደረኩት። ይቅርታ። አይሻልሽ? አንቺ ስህተትሽ እንኳን ምን እንደሆነ የማይገባሽ ርካሽ ሰው ነሽ። አቤል፣ እኔ እኮ እያልኩ ያለው ግን አልተረዳኸኝም። በቃ ይቺ ብሌን ናት በቃ እኛን ሰላም እየነሳች ያለችው። ለምንድን ነው ከህይወታችን አውጥተን ማናስወጣት? አየሽ አይደለ? አሁንም የምነግርሽ ነገር አትሰሚኝም። የኔና አንቺ ችግር ብሌን አይደለችም፣ አንቺው ራስሽ ነሽ። እሺ እኔ ጌታ በጣም ይቅርታ። እሺ ይቅርታ። ወይ ማርቲ ምንኛ ጉደኛ ናት በእናትህ። አልዋሽም፣ እኔን ራሱ አስገርማኛለች። ለካ ሰፈሯን የጠየቀችኝ ለዚህ ነበር። ጭራሽ ሰፈሯንም ካንተ ነው የጠየቀችው? አዎ፣ ብሌንን ለማግኘት እጂ ማርቲ ነበረችው። ደግሞ እኮ ቀለል አድርጋ ነው የጠየቀችኝ። ቆይ አንተን ማን ነግሩ ነው? ሩት ናታ። ሌላ ማን ሊነግረኝ ይችላል ብለህ ነው? ማሰብ እችላለሁ ምን ያህል እንደተጨቃጨቃችሁ። ያው እንደተለመደው ነው። የዛሬን የሚለየው ጥፊም አለው። ብቻ መታችኝ እንዳትለኝ። እኔ ግን ሩት በጣም ግራ እያገባች ነው። ምንም ነገር ኃላፊነት መውሰድ አትፈልግም። ሁሉንም ነገር ወደ ብሌን ነው ጥፋቱ የምትወስደው። ድሮም ነግሬ ነበር በሁለቱ ውጥረት ውስጥ እገባለሁ ብዬ። ቲናዬ እባክሽ አታስቸግሪኝ። አባዬ ናፍቆኛል። ከአባዬ ጋር ባንቺ ምክንያት ነው የተለያየ። እሺ እጠራዋለሁ፣ ግን መብላት አለብሽ። ማርቲ ዝም አልሻት እኮ የሆነ ነገር በሄድ። ምን ልበል ብሌን? ግራ ገብቶኝ እኮ ነው። ምንም ብትሉ አረበኝም፣ አልበላም። ቲናዬ አባትሽን እንጠራዋለን፣ አንቺ ግን እንዳያምሽ ቢሽ። እምቢ። ቲናዬ እባክሽ። ብሌን ልታለቅሽ ነው እንዴ? መረጋጋት አለብሽ እኮ።
ያይሻት ምግብ እኮ እምቢ አለች። በቃ ታያት፣ ያለሽ አማራጭ አቤል ብቻ ነው። ቆይ ምንድን ነው ይሄን ያላስጨንቅሽ? አልገባኝም። ሰላምዬ በጥፊ መታወት እያልኩሽ እኮ ነው። ቢሆንም ለሱ ቢያንስበት እንጂ ያበዛበት። ተይ እንጂ ሰላምዬ፣ አቤል እኮ ባሌ ነው አይደል እንዴ? ለዚያውም ደግሞ የልጅ አባት። ምን? ቆይ ከመጀመሪያው ነው? አንቺም ይሄንን ቅዠት እያመንሽው ነው መሰለኝ። አላቅም ሰሉዬ፣ ሰሞኑን ግን የሆነ ማላውቀው አይነት ስሜት እየተሰማኝ ነው ያለው። ማለት የምን ስሜት? አላውቅም፣ ግን በቃ የሚሰማኝ ስሜት በጣም ይጨንቃል። አንቺ ልጅ አቤልን ብቻ አፍቅሬዋለሁ እንዳትዪ። እንዴ ሰሉ፣ እንደዛ ነው የሚመስልሽ? አዎ ሁኔታሽ እኮ እንደዛ ነው ይመስለው። ለማንኛውም ግን እጅ መስጠት የለብሽም። ፍቅር የሚባለው ነገር ለእንደኔና ለእንዳንቺ አይነቷ ልጅ የሚያስፈልገን ነገር አይደለም። ትሰሚኛለሽ? ፍቅር ደካማ ያደርጋል። እጅ መስጠት የለብሽም። ልክ ነሽ ሰላምዬ፣ ያደረገኝን ነገር በጭራሽ መርሳት የለብኝም። እኔ መማቃት ጓደኛዬ ልችል ነው። ብሌን፣ ቆይ ምን እያሰብሽ ነው? ምን አስባለሁ? የቴና ነገር በጣም አስጨንቆኛል። አሁንስ ምን አይነት ጣጣ ነው? ቀላል ነገር እኮ ነው እያስጨነቀሽ ያለው። ቆይ ምኑ ነው ቀላል? በዚህ ሁኔታዋ እኮ ምግብ ካልበላሽ ትታመምብኛለች። ተይ እንጂ ብሌን፣ መጥፎን ብቻ አታስቢ። እሺ ምን ላድርግ? በቃ ከአቤል ጋር ታረጊ። እኔ እኮ ከአቤል ጋር መጣላቱን ፈልጌው አይደለም። ማንም ሰው እኮ በህይወቴ እንደሱ ሆኖልኝ አያውቅም። እና ምን ፈርተሽ? ያው የታወቀ ነው። ከሱ ጋር ታረቅን ማለት እኮ ብቻ እነዛን ሴጣኖች ፈርተሻቸው ባልሆነ። ፈርቻ አይደለም፣ ወደ ህይወቴ መግባታቸው አይቀርም። እኔ ደግሞ ሌላ ችግር አልፈልግም። ያለብኝ ችግር ይበቃኛል። ለእነሱ ነው ያለው። ደግሞ ከአቤል ጋር ስትጣይ እነሱ የሚፈልጉትን ነገር እያደረግሽላቸው መሆኑን እወቂ። እኔ አላውቅም ማርትዬ፣ ግን በጣም ጨንቆኛል። ምነው የሚጨንቅሽ? እኔ ጓደኛሽ እያለ ደግሞ ለነዛ ለማይረቡም ቢሆን እኔ ብቻዬን እበቃቸዋለሁ። ቆይ ምን እንደተፈጠረ ለምን ደግሞ አትነግሪኝ? በጣም እኮ እንደዛ ነው የተፍለቀለቅሽ ነው። ታውቁሻል ግን የዛሬው የምስራችማ ለሁላችንም ነው። እና የምስራችሁ ይነገረና አንቺ ብሌንና አቤል ለካ የዛን ቀን ማታ ተጣልተው ነበር፣ እኛ ሳንሰማ። እኔ እኮ አላምንሽም ሰላምዬ፣ ሙች ስልሽ ባለፈው ያደረግነው ነገር ትክክል ነበር ማለት ነው። በደንብ እንጂ ሰላምዬ፣ እኛ በጣም ትክክል ነበርን። ስለዚህ በደንብ ንፋስ ማስገባት አለብን። ግን አንቺ እንዴት አወቅሽ? ያው እንደተለመደው ስንጨቃጨቅ ሳት ብሎ አመለጠው። ሩቴ ግን ጭቅጭቁን ብትቀንሹ ጥሩ ነው። አይ ሰላምዬ፣ እኔ እኮ መጨቃጨቅ ፈልጌ አይደለም፣ ራሱ ነው እንድጨቃጨቅ የሚያደርገኝ። ወድጄ መስልሽ ነው? ስራ እየቀረ ነው አቤል። በሰላም ነው? ምን ላድርግ ጆ፣ ነገሮች ሁሉ ከቁጥጥሬ ውጭ ሆኑብኝ። ህይወቴን እኔ ሳሉ ሌላ ሰው እየመራው ነው። እኔ ምን እየሆንኩ እንደሆነ አላውቅም። እሱስ ልክ ነህ። ለምን ለቤተሰቦች ያለውን ነገር አትናገርም? እኔም አቅዴ እንደዛ ነበር፣ ግን ምን ዋጋ አለው? ተቀደምኩ እንጂ። ማለት እንዴት ቀደምክ? አረገዝኩ አለችኛ። ለካ እሱም አለ። ማርቲ ደወለች። ሄሎ ማርቲ። አለሁልሽ። ምን? በደህና ነው? እሺ እሺ እሺ። ብሌን ምን ሆነች? አረ ምንም አልሆነችም። ላግኝ ብላኝ ነው። አንተ ልጅ ግን እሷ ልጅ ስታያት የምትሆነው ነገር እያየሁልህ ነው። አንተ ልጅ ደግሞ በቃ አሁን ተነስተና እንውጣ። አስቆዩሽ አይደል? አይ እኔ ነኝ አቻኩ ያስጠራውክ። እና ምን ተፈጠረ? አይ ምንም፣ አቤል ነው ብሌን ማስታረቅ አለብኝ። አቤል ራሱ ከብሌን ጋር በጣም መታረቅ ይፈልጋል። እሷ ራሱ በጣም ነው ከሱ ጋር መታረቅ የምትፈልገው። እና ታዲያ ምን ያዛቸው? አንተ ደግሞ ይሄ ጠፍቶ ነው። ኦኬ ሩት ከጓደኛዋ ጋር እየመጣች ብሌንን ሰላም ነስታታለች። እሱ ደግሞ አስጨንቋታል። አቤልን ራሱ ብታዩ በጣም ነው የሚያሳዝነው። ስለዚህ የሆነ ነገር ማድረግ አለብን። አንድ ሰው ላይ አንቺ ቲናይ፣ ለምንድን ነው የፈተና ውጤት ሲቅ ያለው? አባዬ የለም።
ለምን ደስ ያለሽ? በፊት ነው ያልነበርኩ እንዴት አስጠናሽ የነበረው? ለምን ያን ዝቅ አላለም? ማጥናቱ ብቻ እኮ ለውጥ የለውም። ምናልባት እያስጨነቃት ያለ ነገር ይኖራል። ቆይ ምንድን ነው የሚያስጨንቅሽ? አባዬ ናፍቆኛል። እሱ ማየት ፈልጋለሁ። እኔ አታየው መቻልኩኝ። ይሄኔ እሱን ናፍቀሽ ይሆናል። ማን ያውቃል? እኔ እኮ ቢመጣ ደስ ይለኛል። ቢያስጠናሽ አልጠላም። በዚህ ሰዓት የጠራሹ ሰው አለ? ኧረ ማንም የለም። ማነው? ግቡ። ሰላም ለእናንተ ይሁን። እንዴት ናችሁ? ቲናዬ እንዴት ነሽ? በጣም ናፍቀኝ ነበር። ለምንድን ነው ያልመጣው? እኔ ራሱ በጣም ነበር የናፈቅሽኝ። ለምንድን ነው ታዲያ መጣ ያላየኝ? ስራ እኮ በጣም ቢዚ አድርጎኝ ነው። ይቅርታ። ከዚህ በኋላ ግን አትሆኝም አይደል? የኔ ልጅ መቼም አልተውሽም። ብሌን እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና አይደለሁም። በጣም ከፍቶኛል። ሁሉም ነገር ዝብርቅርቅ እያለብኝ ነው። እንኳን መጣ። ግን በጣም ይቅርታ። ይቅርታ መጠየቅ ካለብኝ እኔ ነኝ። አንቺ ምንም ጥፋት አላጠፋሽም። እንደዛ ልናገር አይገባም ነበር። በወቅቱ በጣም ከፍቶኝ ስለነበር። አይ እንግዲህ እዚህም ጋር ሰው አለ። ማርታ እውነቷን ነው። አይደብራችሁ? ለዚህ ነው በሬን ያረድኩት አለ። ማን ያለው? በአካባባል ያለች። ለካ ድብድብ ላይ ብቻ ሳይሆን አባባሉም ላይ ጎበዝ ነሽ። ምስጋና ለማርቴ ግባት። ጆኒን በማስተባበር ይህን የመሰለ እርቅ ልናደርግ ይችለናል። ማርቲ ንገሪው። አዎ ልጅ ክቲና ምግብ አልበላም አልጫወትም ብላ ስታስቸግር ነበር። እውነት ነው ልጅ? ናፍቀኝ ነው አባዬ። ባለፈው ምን ነበር ያልኩሽ? እህትሽን አታስቸግሪያት ብዬሻል ነበር። ከዚህ በኋላ ላስቸግር። በእውነት ጥሩ ጓደኛ ልጅሽ። በጣም እሷስ ብትል በጣም ጥሩ ጓደኛዬ ናት። እሷ በማግኘት እድለኛ ነኝ። ሩት ቆይ ለምንድን ነው ተረጋግተሽ ነገሮችን ማታስቢ? ሰላም ቆይ እንዴት ነው የምረጋጋው? ገና ተጣሉ ብዬ ደስታዬን እንኳን ሳላጣጥም መልሶ ይታረቁ? ብቻ አቤልና ብሌን ታረቁ አትይኝ። ቆይ እኔ ያልኩኝ ያላልኩኝ ምን ለውጥ አለው? ተመልሶ አይጣሉ? ይሄ በፍጹም ሊሆን አይችልም። እንግዲህ ሆኗል። ቆይች ልጅ እኔ ምን ባረጋት ነው የሚሻለኝ? ሩት ተረጋጊ። መናደድ ምንም መፍትሄ አያመጣም። የሆነ ነገር ሊኖር ይገባል እኮ። ምን የሆነ ነገር? ምን? ቆይ አልታረቅም ስትል የነበረችውን ብሌን የት ከተሻት ነው እንዲህ በአንዴ ፍስስ ያልሽው? መቼ? ማርቲ ደግሞ የምታካብችው ነገር አለ። ብሌን የሙች የምር ጥምጥም አልሽበት እኮ። አይ ማርቲ። ብሌን ምን ሆነሽ ነው በሀሳብ ሄድሽ? እኔ ብዙ የሚያሳስቡኝ ነገሮች አሉ። ምንድን ነው የሚያስጨንቅሽ? ቆይ ሩት ዝም የምትል ይመስልሻል? እስኪ ትሞክረው፣ አሳያታለሁ። አይ ማርቲ። ጆዬ በጣም ነው የማመሰግነው። ትላንትና ምን አይነት እንቅልፍ እንደተኛው እንዳትጠይቀኝ። በአካንታ አታከብድ። ምን ነው? የምሬን እኮ ነው። እንቅልፍ አልወስድ ብሎ ምን ያህል እንደተጨነቅኩ እኔ ነኝ የማውቀው። ቆይ ከብሌን ጋር መጣላት ያን ያህል ይረብሻል ማለት ነው? ብሌን እኮ ብቻዋን ነች። እህቷ ላይ ደግሞ በቅርቡ ነው አደጋ የደረሰው። ስለዚህ ታሳስበኛለች። አሁን ላይ ማንም አጠገቧ የለም። እሱማ ልክ ነው፣ ግን ብቻዋን ነው የምትላትን ነገር አልስማማበትም። ደግሞ ምን ልትል ነው? 10 ጎረምሳ የሚያስንቅ ጉልበት ያላት ጓደኛ አለቻታ። ቆይ አንተ ግን ማርታን ወዳታለህ አይደል? እንደ ማንኛውም ሰው ወዳታል። ማለቴ ፍቅር ምናምን። አባቴ በል ናኒ። ቡናሽ በጣም ናፍቆኝ ነበር። ታዲያ ምን ችግር አለው? እስኪ በቃ ትጠጣለህ። እውነቱን ለመናገር ከዚህ በኋላ አጣሻለሁ ብዬ በጣም ፈርቼ ነበር። ይኸውልህ አቤል፣ ያኔ የተናገርኩት ነገር በጣም አብዝቼው ሊሆን ይችላል፣ ግን ደግሞ አሁንም ቢሆን እውነታው በመሀላችሁ መግባት አልፈልግም። በቃ በእኔ ምክንያት እንድትጣሉ አልፈልግም። አንቺ እኮ ያልተረዳሽው የሩትን ባህሪ ነው። እሷ ጭቅጭቅ መገለጫዋ ነው። አንቺ ባትኖሪም እኔና እሷ በሰላም አውርተን አናውቅም። ግን አንተ ደህና ነህ አይደል? ከበፊቱ አሁን በጣም ደህና ነኝ። ጠጣና ልከና ናቤሌ ዛሬ እንዴት ነው በጊዜ ገባክ? ደህና ነሽ? የዋ ምን ይሆናል ብለህ ነው አቤልዬ? ቆየት እንደነበርኩ አትጠይቀኝም እንዴ? ለምን? መቼ ቀን ጠይቄሽ የማውቀው ነው። ይልቅ ልንገርህ፣ ዛሬ ሆስፒታል ሄጄ ነበረ እና ልጃችን በጣም በጥሩ ሁኔታ ላይ ነው ያለው። ሲመስለኝ ደግሞ ከተወለደ በኋላ አንተን የሚመስል ነው የሚመስለኝ። አይ ጥሩ ነው። ምንም ትንሽ ማረፍ ፈልጋለሁ። ምን ማለት ነው አቤል? ሁሌ ስለ ልጃችን ሳነሳ ለምንድን ነው የሚደብርክ? አውርተሽ እኮ ጨርሽ። አልጨረስኩም አቤል። ደግሞ ከብሌን ጋር እንደታረቃችሁ አውቃለሁ።
ስለሱ እኮ አንቺ የሚመለከትሽ ጉዳይ የለም። ይመለከተኛል እንጂ ሚስት አይደለው እንዴ? ደግሞ ጀመረሽ። በቃ እስኪ ለዛሬ እንኳን ተይኝ፣ እኔ ስልችት ብሎኛል። ጭራሽ አሰለችው። ከብሌን ጋር ሰሞኑን ተጣልታችሁ ስለነበር በጣም ሰላም ነበር። አሁን ስትታረቁ ደግሞ ባህሪ ተቀየረ። እርግጠኛ ነኝ እቺ ልጅ የሆነ ነገርማ አስነክታለች። እሷ ጋር ደርሰ ስትመለስ ባህሪ ሁሉ ነው የሚቀያየረው። አቤል አሁንም ችግርሽን ለምን በሰው ለመለጠፍ ትሞክሪያለሽ? ብሌን የኔና አንቺ ችግር ሆነ አታውቅም። የኔና አንቺ ችግር አንቺው ራስሽ ነሽ። የሚያዋጣህን አንተ በደንብ ታውቃለህ። ትሰሚኛለሽ ሩት? ከዚህ በኋላ ብሌንን ለማስቀየም ከሞከርሽ ከኔ ጋር ነው የምትጣዩ። ምን ጭራሽ ጥብቅናም እየቆምክላት ነው? ሩት እኔ አሁን ደክሞኛል። መናገር ያለብኝን ተናግሬያለሁ። አሁን እንዴት ነው በዚህ ሁኔታ ኪራይ መክፈል የምንችለው? ገበያውም እንደ በፊት አልሆነ አለኝ። ሄሎ ቲናዬ፣ ምን ሆነች? ይሄ የትምህርት ቤት ክፍያ አለፈ እንዴ? እሺ ከፍላለሁ። እባካችሁ ትንሽ ጊዜ ታገሱኝ፣ ከፍላለሁ። ምን አለ ማርትዬ አጠገቤ በሆነች። እሺ አሁን እንዴት ነው ይሄን ሁሉ ችግር ማለፍ የምችለው? ሩት ቆይ ምንድን ነው እንደዚህ ከስራ ቦታ ድረስ አጣርፈሽ የጠራሽ? አቤል አንድ ምነግርህ ምስራች አለኝ። የምን የምስራች ነው ደግሞ? ሙሉ ዘመድ አዝማዶቻችንን ሰርግ ጠራቸው። ምን ያምሻል እንዴ? መቼ አውርተን መቼ ተነጋግረን የሰርጋችንን ቀን ቆርጠን ነው እንደዚህ የምታደርጊው? አቤል እኔ እኮ አንተ ቢዚ ስለሆንክ ነገሮችን እያቃለልኩ ነው። ደግሞ ባለፈው የጥሪ ካርዱን አሳይቼው የለ እንዴ? ምንድን ነው የምትለው? አንቺ ግን ምን አይነት ሰው ነሽ? ደስ ይላል አይደል አቤልዬ? በቃ ስሜን አትጥሪ። ምን ለማድረግ እየሞከርሽ እንደሆነ አልገባኝም። የልጄን አባት እጮኛዬን ለማግባት እየሞከርኩኝ ነው። ሌላ ምን አደረግኩ? ቆይ እንዴ ሩት፣ ይሄ ጤነኝነት አይደለም። ምን አቤልዬ፣ ተሰብስቦ መቀመጡ አስጨነቀህ እንዴ? ምን እያልሽ ነው? ምክንያቱም እኔን ሩትን ካገባህ ብሌን ማለት ታቆማለህ። እሱ መሰለኝ ያስጨነቀህ አይደል? አሁን እዚህ ውስጥ ብሌንን ለምን ታስገቢያታለሽ? ብሌን ነቻው ሽማ። እሱ እኮ በጣም ግልጽ ነው። በጣም ትገርሚያለሽ። ለምን ገረምኩ አቤልዬ? እኔ እኮ እጮኛዬ ላይ ማግጦብኝ እንኳን ይቅርታ ያደረግኩ ሰው ነኝ። እሷ ናት እንጂ ማታፍረው። ጭራሽ የሰው ባል አቅፋ እያደረች እንኳን ምንም ሀፍረት አይታይባትም። በቃሽ። በዚህ መርዛፍሽ የዛችን የምስጊን ልጅ ስም ስጠሪ እንዳልሰማሽ። መርዝ ጆሮዬ ነው አቤል እኔን መርዝ ያለው። እመነኛ አቤል፣ ያችን ቡና ቀቃ አሳብጄ ጉድ ነው ምሰራክ። እኔ ሩት አይደለሁም። መርዝ ሰብድልኝ እንዴ ታርፈዋለህ። ዛሬ በጠዋት ገባ። ዛሬ ብታይ በአይኔ እንቅልፍ አልጎዳም። በጠዋት ቡናሽን ጠጥቼ ልግባ ብዬ እኮ ነው። ምን ነው ያስጨነቀ ነገር አለ? ስራ በዛ? ስራ ቢሆንማ ጥሩ ነበር። እና ሌላ ምንድን ነው ያስጨነቀ? ያው ሩት ናታ። ምን ነው ሰላም አይደላችሁም? እኔ እና እሷ መች ሰላሙን እናውቃለን ብለሽ ነው? ዝም ብሎ የሚፈጠረውን ነገር ማየት ነው። በቃ ተረጋጋ። ቡና ልቅዳለህ? ሩት ቆይ ለምን ተናደድሽ? እንዴት አልናደድም ሰላምዬ? ሁኔታው እኮ በጣም ግራ እያጋባኝ ነው ያለው። አንቺ እዚህ ላይ መጨነቅ የለብሽም። ዋናው ነገር እንዴት አድርገን ሰርጉን እናፋጥ ነው የሚለው ላይ ነው መጨነቅ ያለብሽ። እሱ ደግሞ አሪፍ እየሄደ ነው አይደል? እኔ እሱ መቼ አሳሰበኝ? ይቺ ብሌን የምትባል ሴትዮ እኮ አቃጥላ ልደፋኝ ነው። ምን ተፈጠረ? በቃ እኔን በእሷ ምክንያት አቤል እንደ ቆሻሻ ነው የሚያየኝ። ትናንት ራሱ በዚያ ፍሻት ትጥሪያት ምናምን ሲል አላመሸ መሰለሽ? ምን? ቆይ እሷ ማን ስለሆነች ነው? እሱ አይደለ እንዴ እኔን ያናደደኝ? ተይ ሩት፣ እያታናደች ለልጁም ጥሩ አይደለም። የእሷን ጉዳይ እናስብበታለን። ተይኝ እስቲ እባክሽን። ያስዩም ደግሞ ደወለልሽ እንዴ? እሱማ ሰላምዬ መች ይደውላል? ግን እኔ ከባለፈው በኋላ ጭራሽ ላምነው አልቻልኩም። የሆነ ቀን ተመልሶ ቢመጣስ ብዬ በጣም ነው የምፈራው። አይዞሽ
ከዚህ በኋላ እንኳን አይመጣም። እንዴት አወቅሽ እንደማይመጣ? እንዴት ላውቅ እችላለሁ? ማለቴ ያው ምን ሊሰራ ይመጣል ብዬ ነው። ልክ ነሽ ሰላምዬ። እኔ ራሱ ግራ ገባኝ እኮ ቢጨንቀኝ ጠየኩሽ። በሰላም ነው አቤል? ስራህን እኮ ችላ እያልክ ነው። አውቃለሁ ጫና እንዳበዛውብህ፣ ግን ደግሞ በቃ ትንሽ መረጋጋት ስላቃተኝ ነው። አውቃለሁ። ሲጀመር ስራው አልከበደኝም። ሲቀጥል ደግሞ ያንተ ሁኔታ ነው ያሳሰበኝ። አቤል ፊትህ ጥሩ አይደለም። የተፈጠረ ችግር አለ እንዴ? እኔ በአሁኑ ማበዴ ነው ጆን። ቆይ ደግሞ ሩት ምን አደረገች? ቤተ ዘመዱን በሙሉ ለሰርጋችን ጠራች። ምን? መቼ ቀኑ ተቆርጦ? እሱ ይገርማል። መጥሪያ ካርድ እኮ ነው የሰራችው። ወይኔ ጓደኛዬ። እና አሁን ቆይ ሩት ምን ለማድረግ እየሞከረች ነው? እሱም የኔ ጥያቄ ነው። ቆይ ያለውን ነገር ለምንድን ነው ለቤተሰቦች የማነግራቸው? ከዚህ በኋላ እኮ ነገሮች እየከበዱ እኮ ነው የሚሄዱት። በፍጹም ያለውን ነገር እያወቅ ጭራሽ ደግሞ እርጉዝ መሆኗን ተናግራ፣ በጭራሽ ያ እኔ እኮ አቤል ያንተ ነገር ነው ያሳሰበኝ። ቆይ ምን እያደረግሽ ነው ሩት? እባክሽን ብሌን ልለምንሽ፣ ከኔም ከአቤልም ህይወት ውጭ በቃ። ቆይ ምን እያልሽ ነው? እስኪ መጀመሪያ ተነሽና ቁጭ በይ። አንቺ በቃ ብሌን አቤልን ለኔ ተይልኝ። በሆዴ ውስጥ እኮ ያዝኩት የአቤልን ልጅ ነው። እኔና አቤል እኮ ምንም ነገር የለንም፣ ሊኖረንም አይችልም። ይኸውልሽ እሱ ግን አሁን እንደዛ አይደለም እያሰበ ያለው። ቆይ ምን እያልሽኝ ነው? አቤል በምትይው መልኩ አስቦኝ አያውቅም። እባክሽን ብሌን፣ አንቺም እኔ የምለው ነገር የእውነት እንደሆነ ታውቂያለሽ፣ ግን ልትዋሽኝ ነው እየሞከርሽ ያለሽ። እባክሽ ሩት፣ እንደዚህ መሆንሽ ለአንቺም ለልጁም አደጋ ነው እኮ። አቤልን ለኔ ታይልኝና ከኛ ርቀሽ ሂጂ፣ ልጃችንን በሰላም እናሳድግበት። እባክሽ ሩት፣ የምልሽን ስሚኝ፣ እያስጨነቅሽኝ ነው። በአንቺ ምክንያት እንደዛ በጣም የሚወደኝ ሰው እየሸሸኝ ነው። እባክሽ ልለምንሽ። እኔ መጀመሪያም በእናንተ ህይወት ውስጥ አልገባውም። አቤልም እንደዛ አያስብም። እሱ ጥሩ ሰው ስለሆነ ስለቸገረኝ አገዘኝ እንጂ ምንም ነገር የለንም። በቃ ሁሉንም ነገር ተይው ብሌን፣ የሆነ ሁሉ ነገር ሆኗል። ከዚህ በኋላ ግን እባክሽን አታገኘው። ቃልሽን እንደምትጠብቂ ተስፋ አደርጋለሁ። ቆይ ግን እንዴት ሀሳቡ መጣልሽ? የኔ ቆንጆ፣ ነገሮች ሲከብዱሽ እንደኔ ቁጭ ብለሽ እንደዚህ ማድረግሽ አይቀርም። የእውነቴን ነው የምልሽ ሩት፣ አሁንስ በጣም እያስደነቅሽኝ ነው። ገና ምን አይተሽ ሰላምዬ? ብትንትናቸውን ነው ማውጣው። እኔም እንግዲህ ሀሳቡ ላይ ያለሁ ወደሽ። ይልቅ ግን ሰላምዬ ምን እያሳሰበኝ እንደሆነ ታውቂያለሽ? በሆዴ ውስጥ ስላለው ልጅ በጣም እየተጨነኩኝ ነው። ምን እንዳይሆን ነው የምትጨነቂው? ጊዜው እየገፋ በሄደ ቁጥር ግዴታ ይሄን ልጅ መውለድ አለብኝ። ምናልባት አቤል ተጠራጥሮ ይመርመር ቢለኝ ጥሩ ነገር የሚፈጠር አይመስለኝም። ቆይ ገና እንዳልተወለዱ ልጅ ነው የምትጨነቂው? አዎ ሰላምዬ፣ በጊዜ ካላሰብኩበት ጥሩ የሚሆን አይመስለኝም። ሩት፣ ብቻ ግን የማይረባ ነገር እያሰብሽ አይደለም አይደል? እሺ ቆይ ምን ላድርግ? ማለቴ ምን እንዳረግ ትመክረኛለሽ? ግን አንቺ አብሮሽ የሚሆነው ፊርማውን እስኪፈርም ድረስ ብቻ ነው አይደል? እሱማ። እና ታዲያ ምን አስጨነቀሽ? ሰርጉን ማፋጠን ነው እንጂ። እሱስ ልክ ነሽ ሰላምዬ። ቆይ አንቺ ልጅ ግን አቤልን አፍቅረሽዋል አይደል? ያምሻል እንደ አንቺ ምን እንደምትቀባጥሪው? እኔ ገንዘብ ብቻ ነው ማፈቅረው ብዬ ስንቴ ልንገርሽ? ግን ሁኔታሽ እንደዛ አይመስልም። ሁኔታዬ ደግሞ ምን መሰልሽ? ማለቴ ምን ልትይ ነው? አይ በቃ ብሌን ምን ሆነሻል? ቲና ደህና ናት አይደል? ቲና ደህና ናት። እና ምን ሆነሽ ነው? የተፈጠረ ነገር አለ? ሩት እዚህ መታ ነበር። ምን ፈልጋ ነው የመጣችሁ? ያደረገችሽ ነገር አለ? አይ በአሁኑ እንኳን በጣም ታሳዝናለች ብታያት። ምን ሩት ናት የምታሳዝነው? አዎ እግሬ ላይ ወድቃ ለመነች። ማርትዬ ምናልባት አቤልን ታፈቅረው ይሆናል። ምን የምርሽ ነው? ሩት እግርሽ ላይ ወደቀች? አዎ እንደምትወድ ነገረች። ብሌን ቆይ ደህና ነሽ? ምን አድርጋሽ ነው? አረ ምንም አላደረገችኝም። አቤል እባክህ አጠገቧ ሁንላት። ብሌን ምን እያልሽ ነው? ማርትዬ ቆይ አቤል አውቃለሁ አንተ በጣም ጥሩ ሰው ነው፣ ግን አሁን አጠገቧ ሁንላት፣ በጣም ታስፈልጋታለህ። ቆይ ብሌን ምን እያደረግሽ ነው? ሩት ለገንዘብ ብላ እንደቀረበችው
በገዛ ጆሮሽ ነው የሰማሽው አይደል እንዴ? እሱንም አውቃለሁ። እና አቤል እንዴት አሳልፈሽ ትሰጫዋለሽ? ምናልባት ተለውጣ ቢሆንስ? የእውነትም አቤልም ወዳው ቢሆንስ? ቆይ አንቺ ላይ ሲያደረገችው ነገር ምን ማለት ነው? እሱማ ትክክል አይደለም። የምትወደውን ሰው የቀማት ስለመሰላት ነው። በዛ ላይ እርጉዝ ናት። እሱስ ምሽ ተረጋገጠ ነው? ታውቂያለሽ፣ እሱ ጥርጣሬ ብቻ ነው። ግን ለሁለቱም የጸብ መነሻ መሆን አልፈልግም። ብሌን፣ እየሰራሽው ያለው ነገር ግን ምንም ትክክል አይደለም።